ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ እንዳትረሱ። ያልተፈታ ከሆነ ምናልባት ማለት ነው 3 ቪዲዮ ቼክ ካረጋችሁ በኋላ አልተፈታም ካላችሁ ስር ህልሙን ማስቀመጣችሁ እንዳትረሱ። ቢያደርጋችሁ ፔስት ማድረግ ትችላላችሁ። በቀላሉ እንደዛ አድርጉ። ቪዲዮቹ ሲረዝም በማፍጠኛ ያዋቸው። ለኛውን ቻናሌን ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ሼር ማድረግ እንዳረሱ። ሚራን ሰላም እህት፣ ሰላም። በህልም ከሞተ በጣም ከቆየ ጓደኛዬ ጋር ወሲብ ስፈጽም አየሁኝ። በእመቤቴ አሁን ፍቺልኝ፣ በጣም አስጨንቆኛል። ያለሁት በስደት ሀገር ነው። እሺ ጸሎት አድርጊ። ጸሎት ማድረግ ነው። አንደኛ በህልም ግንኙነት ማድረግ ባል ካልሆነ ሰው ፍቅረኛ ካልሆነ ሰው ውጭ ግንኙነት ማድረግ አይነ ጥላን ነው የሚያመላክተው እና በደንብ ጸሎት ማድረግ ይኖርብሻል ማለት ነው። ጸሎት አድርጊ። በዛ ላይ ደግሞ ከሞተ ሰው በዚህ ያው ክፉን ልም ደጉን ልም ላይ ጸሎት ማድረግ ነው የሚያስፈልግ። ያንን አድርጊ። ያው ይሄ ማድረግ ነው። ይርጋል መቅዲ ደህና ነሽ ወይ? እግዚአብሔር ይመስገን። ገዳም ሚካኤል ይመስለኛል። እዛ ከሁለት ሰዎች ጓደኞቼ ሄደን እነሱ ቆመው ነበረ። እኔ ደግሞ ሳልሳለም አልሄድም ብያቸው ተንበርክኬ ሰገድኩ። ከዛ ስነሳ አፌ ላይ ትንሽ አፈር ነክቶኝ ነበረ። እኔም በእጄ ትንሽ ጠረኩት ግን አልለቀቀም። ይቅርታ በዛውሽ፣ ችግር የለው። እሺ ያው ገዳምን ካለምን ታቦቱ ጠፍቶና ብንሄድ መልካም ነው። አንቺ የምናገኘው ነገር እንዳለ የሚያመላክተና ያው እዛ ደግሞ ገዳም ሄደሽ አፈር ነው አይደል? አፍሽን ሲነካ ያየሽው ያው አፈር ትንሽ ጥሩ አይደለም። ጸሎት አድርጊ። አፈር ያው ትንሽ ጥሩ ያልሆነ ነው ፍቺው፣ ግን ያው ትንሽ ነው ነክቶሽ ያየሽው። ያው እሱንም ለማራገፍ እየሞከርሽ ነው። ስለዚህ ብትሄጂ መልካም ነው። ያው በህይወትሽ ሆነ ጥሩ ያልሆነ ነገር ሊመጣ ካለም ያው እንደሚያልፍልሽ ነው ፈጣሪ። ያው እዛ ደጁን የጠራሽ ብትሄጂ መልካም ነው። ምን አድርጊ ከቻልሽ። የትናይ ሰላም መቅዲ በማርያም አትለፊኝ። እናት በቤታችን ውስጥ መሶብ ያለ ይመስለኛል። ከዛም በጣም የሚያምር ነጭ ዳንቴል ሰርቼ ላለብሰው ስሞክር አልበቃውም። ዳንቴሉን አነሰ። ምን ይሆን መቅዲ? የዳንቴሉ ማማር እስካሁን አይኔ ላይ ነው። እሺ መሶብ ላገቡት ጋብቻ ያመላክታል። ላገቡት ደግሞ አዲስ የስራ እድልን ነው የሚያመላክተው። ግን ትንሽ ያለበሹ ነገር አጠር ማለቱ ትንሽ እንትን አይደለም። ያው ጸሎት ማድረግ ነው። መሶብ ያንን ነው የሚያመላክተው።
ዜድ ሰላም መቅዲ ሰላም ስለምትፈችልኝ አመሰግናለሁ። እሺ እናቴ የስቅለት ዕለት ማለት ቅዳሜ ዕለት በህልሜ ቤት ውስጥ እናቴ በመዘፍዘፊያ ልብስ ዘፍዝፋ ለቅሶ ሄዳለች። እኔ ወደ ቤት ስገባ የለችም። ቆይታ መጣችና ልብሱን ለምን አላጠብሽውም ስትለኝ ትንሽ ልረፍ ብዬ ነው እላታለሁኝ። ከዛ እሷ ታጥባለች። የምታጥብበት ውሃ በጣም ቆሽሿል። ቤታችን ደግሞ በጣም ተዝረክርኳል። ቆይ ይሄ ቤት በደንብ ፏ አድርጌ ማጽዳት አለብኝ እያልኩኝ ሳላጸዳው ነቃሁ። ያየሁት ቤት የድሮ ቤታችን ነው። ያን አፍርሰን አሁን ሌላ ተሰርቶበታል። በህልም የታየኝ ግን የፈረሰው ቤት ነው። ፍትልኝ መቅዲዬ እና በእውኑ እኔ የምኖረው ዱባይ ነው። ፍልሰታ ከምግብ እጾማለሁ። አክፍያለሁ ግን የጾም ምግብ እበላለሁ። ሁሉም ምግብ የተነካካ ነው። ላለመብላት ሞክሬ ነበር ግን ሴትዮዋ ለምን አትበይም እያለች ስታስቸግረኝ ፈጣሪ ያውቃል ብዬ ከነሱ እየበላሁ ነው የጾምኩት። አይዞሽ ያው ምንም ማድረግ አይቻልም። ያው እግዚአብሔር የልብን ያያል፣ የልብን ያውቃል። ምንም እንትን የለውም። እሺ ያው ቆሻሻ ድፍርስ የቆሸሸ ውሃ ማየት ግጭት፣ አለመግባባትን፣ ልብሱ የተዘፈዘፈ ልብስ ያው ሲታጠብ ትንሽ ንስሐ መግባትን እንደሚያስፈልግ ነው የሚያመላክትሽ። ንስሐ መግባት ያስፈልጋል። ያንን ነው የቆሸሸው ያው ኃጢአትን ቆሻሻ ያመላክታል። የደፈረሰም ነገር ማየት ግጭት ስለሆነም ያንን ነው የሚያመላክተው። እና ቤቱንም ተዝረክርኮ ነው ያየሽው። ቤት ያው በራሳችን ነው የሚመሰለው እና የሆነ እንዳልሽው የሆነ ራስሽን እንትን የማትይበት ሁኔታ ላይ ነሽ ያለሽው። ያው የሰው ሀገር የሚኖር ሰው ያው ብዙ ነገር ያጋጥማል። ያንን ነው። ስለዚህ ያው ነገሮች እግዚአብሔር በፈቀደ እኮ እንደሚስተካከሉ ግን የሆነ ያልተስተካከለ ነገር እንዳለ በህይወትሽ የሚያመላክት ነው መዘበራረቁ። የድሮ ቤትን ማየት የሆነ ያላለቀ ነገር ወደፊት እንዳትሄጂ የሆነ የሚጎትትሽ ነገር እንዳለ ነው። የድሮ ያላለቀ ነገር እንዳለ ወደፊት እንዳትይ የሚጎትትሽ ነገር እንዳለ፣ ካለፈ ህይወትሽ የሚጎትትሽ ነገር እንዳለ የሚያመላክትሽ ነው። ያው ይሄንን ያው በጸሎት ነው በቃ መፍታት የሚቻለው። መጸለይ ነው፣ በደንብ መጸለይ ያስፈልጋል። ያው ተዝረክርኮ ማየትሽ ትንሽ ህይወትሽ ላይ ያልተስተካከለ ነገር እንዳለ የሚያመላክትሽ ነው። ቆሻሻውም ምናምን ትንሽ እንትን አይደለ፣ ክፉንልም ደጉንልም ብለሽ በደንብ ጸሎት አድርጊ። ያንን ነው የሚያመላክትሽ። ሚራን ሰላም ላንቺ ይሁን እህት። አሜን ለሁላችን። በህልም ጓደኛዬ ነጭ ጉርድና ኦኬ ይሄ ተፈቷል። እሺ ለማንኛውም በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ እንዳረሱ። ላይክ ቪዲዮን ካያችሁ ላይክ አድርጉ። ያው እኩል አይደለም። ያው 500ም 400ም ሰው አየው በጣም ትንሽ ነው ላይኩና ላይክ አድርጉ። ሲጀምሩት ላይክ አድርጋችሁ ጀምሩ ቪዲዮቹ ማለት ነው። መልካም ጊዜ